ምናምን ያለባችሁ ስታገቡ ስትወልዱ ምናምን ይጠፋል። እንደገና ደግሞ ትኩስ የሆኑ ነገሮች እንደ ቀረፋ፣ ቁርንፉድ፣ ዝንጅብል እንደዚህ አይነት ነገሮችን በፔሪድ ሰዓት መጠጣት ያወርድላችኋል በደንብ። ተልባ፣ የተፈጨ ተልባ እንደ አጥሚት ይፈላል። እሱም ማህፀን ውስጥ ያለ ነገር ጥርግርግ አድርጎ ያወጣል። በጣም ቆንጆ ነው። ያንቺ ኖርማል ነው። እኔ እርጉዝ ነኝ በየደቂቃው ሽንት ይመጣል አለች። ስኳርም ቼክ አድርጌ አንዳንዴ ኖርማል ነው፣ ግን አንዳንዴ የውሸት ስኳር አለ ፕሬግናንሲ ላይ የሚመጣና ከፕሬግናንሲ በኋላ የሚጠፋ አለ። እሱን ቼክ ማድረግ ቢሆንም የውሸት ስላችሁ ገስት ነው እንደ እንግዳ ነው። ከእርግዝናው ጋር ይመጣል ከዚያ ይሄዳል፣ ግን ሳይድ ኢፌክት አለው። በተለይ ለልጁ መጥፎ ስለሚሆን ዶክተርሽን አማክሪ፣ ወዲያው ቼክ አድርጊ። ዶክተር ጋር መታየቱ ክፋት የለውም። በተለይ እርጉዝ ሴት ማሚ እኔ በጣም ያመኛል። የሚያማቸውስ ፔሪድ ጊዜ ነው። ይሄ ኖርማል ነው እንግዲህ ተፈጥሮ ጉዳይ ነው። ግን ትኩስ ነገር እየጠጡ እንዲወርድ ማድረግ፣ ሳይወርድ ሲቀር እኮ ነው የሚያመው አይደል? አንድ ልጅ ደግሞ ምን አለች? ወልጄም ህመሙ አልተወኝም፣ በዛ ላይ በደንብ አይፈስኝም ማለች። ዶክተር ማማከር አይሻልም? እኛ የተለምዶ ነገርን ነው የምንነግርሽ። ስለዚህ ዶክተር አማክሪ። እኔ ግን አይገርምሽም? ይሄንን አላውቅም። እንዴ የማይፈሰው በየወሩ ራሱ ችግር የለውም ማለት ነው? እኔ ሁሉም ሴት በየወሩ እንትን ነው የሚመስለኝ፣ የወር አበባ መታኝ ነው የሚመስለኝ። እሱ ነገር ኖርማል ቼክ አፕ አድርገሽ ይነግሩሻል መስዬ። ኖርማል እንትን አለ። አንዳንዴ እኮ መድኃኒት ተጠቃሚ ከሆንሽ ለተወሰነ ያክል አይወርድሽም። መድኃኒት ራሱ እንትን አለው፣ የእርግዝና መድኃኒት እኮ መድኃኒት ከተጠቀምሽማ አለው ሳይድ ኢፌክት። ግን ያለ መድኃኒት ኖርማል፣ ያለ መድኃኒትም 2 ወር ምናምን እንደዚህ የሚዛባ እንትን ቼክ ታረጊና ኖርማል የሆነም አይነት አለ። ግን ያው በምርመራ ግን ሲጀመር ፔሪድ ሬጉላር ካልሆነ ዶክተር ማማከር በጣም አስፈላጊ ነው። የሆርሞን ችግር አለ ማለት ነው። የሆነ የተዛባ ነገር አለ። አዎ ልክ ያልሆነ ነገር አለ። አዎ በየ28 ቀኑ ግዴታ ነው ይሄ ነገር። ካልሆነ ግን ማማከር ግን እንዳልሽ እንደ ሆርሞንሽ ይለያያል። ሙኒት የሆነ ሰዓት ላይ እንትን ይላል፣ ይዛባል፣ ከዛ ይስተካከላል ይሉሻል። ይኸውልሽ ቼክ ማድረጉ አይጎዳም። ምክንያቱም የሆነ ማስተካከያ ነገር ይሰጡሻል። ስፔሻሊ መውለድን ስታሰቢ ብዙ የሚፈጠሩ ችግሮች አሉ። ሆርሞንሽ ትክክል ካልሆነ፣ የተስተካከለ ካልሆነ፣ ይሄ አንገት ላይ መጥቆር፣ አንዳንድ ቦታዎች ላይ ኦቨር የሆኑ ጥቁረቶች፣ ይሄ ኖርማል የሆነ ጥቁረት ሳይሆን አለ የሚያስታውቅ ከኢንሱሊን የሚመጣ ጥቁረት ከሆርሞን ጋር የተያያዙ ስለሆኑ እነዚህን ቼክ መደረግ አይጎዳም። አንድ ጊዜ አውቀሽ ራስሽን ትሪት ማድረግ። ብዙ እንደዚህ አይነት ኬዞች ደግሞ የሚገርምሽ እቤት ውስጥ ነው ትሪት የምታደርጊያቸው፣ በመድኃኒት አይደለም። ብዙ በባህላዊ ነገር ትሪት የሚደረጉ ስላሉ ማወቅ፣ ችግርን አለማወቅ ራሱ ችግር ነው። ችግርሽን ካወቅሽ ታስተካክያለሽ። ሴት ልጅ እንዳይ ነው ማየት ያለባት ፓርት ነው ብዬ ነው የማምነው። እኔ ቼክ አፕ አሁን መሲ ታውቂያለሽ፣ እኛ ያለንበት ሀገር በየ6 ወሩ ታደርጊያለሽ እና ማረግን ቼክ አፕ ማረግ ግዴታ ነው ብዬ ነው የማምነው። በጣም ቤታችን ውስጥ ራሱ ሆነ ነው ማሚ ሰላም ናችሁ? እንዴት ፎዚ ጮክ በይ ማሪ። አልሐምዱሊላህ እኔ ደህና ነኝ። እንዴት ናችሁ? ደህና ነኝ ማሚ። እኔ ላንቺ ጥያቄ ልጠይቅሽ መልሽልኝ። ፔሪድ ላይ ሲሆን በጣም ነው የሚያመኝ፣ ኦቨር የሆነ ማለት ነው። ምግብ አልበላም፣ መጨረሱ ምግብ ይሄ ኩሽና የተሰራበት ቤት መግባት አልችልም። 2 ቀን ተኛለሁ፣ በጣም ያመኛል፣ ያስታውከኛል። ኦኬ አላገባሽም? አራግቻለሁ። ካገባሽም በኋላ ወላሂ 2 ቀን ተኛለሁ። በቃ ሀይድ ከሆንኩኝ 2 ቀን ተኛለሁ፣ አልነሳም፣ ምግብ አልበላም። ጥሩ ሽታ ካልሆነ መጥፎ ሽታ እንደዚህ ኩሽና ምናምን ከሸተተኝ ምንም ነገር የሚሆነው ነገር የለም፣ መነሳት አልችልም። በጣም ነው የሚያስታውከኝ። አንቺ ብቻ ነሽ ወይስ ከቤተሰብሽም ውስጥ እንደሚያደርገው ሰው አለ? እኔ ብቻ
እኔ ብቻ ነኝ ከቤታችን ነው አማክሪ። እንደዛ ከሆነ ዶክተር አማክሪ፣ የሆነ መፍትሄ አይጠፋም። ልጅ ሳልሽ ወልደሻል? ኧረ አልወለድኩም። ስትወልጂ ተውሻል። ለዛ ነው የጠየኩሽ። እኔ ያስመልሰኝ ነበር። እኔ ይኸውልሽ እኔ ራሴ ፔሪዲ ሲመጣ ሙሉ ቤቱ ነበር የሚያውቀው። ሙሉ ቤቱ በቃ የማይፈጠርብኝ ነገር የለም። ማስመለሱን ትተሽ ነው ምግብ ማስጠላቱን መነጫነጭ፣ በዛ ላይ ወገቤና ሆዴ በቃ ታስሬ ነው። ግን ዶክተር ጋር ሲወስዱኝ ገና ኢትዮጵያ እያለሁ ማለት ነው ልጆኝ ሴት ስታገባ ይተዋታል፣ ስታገባ ስትወልድ ምናምን ይተዋታል ተባለ። እውነትም እንደተባለው ልክ ሳገባ ቆመ። ስወልድም አይደለም ገና ሳገባ በቃ ነገሮች ሲከፋፈቱ አብሮ ተከፈተ። ጠፋ ያቡኒት መልስ እኮ ነገሮች ሲከፋፈቱ አብሮ ተከፈተ። ሆዚ ያው ስለምቀልድ እንዳትቀየሚ ዶክተር። ግን እኔ ልቀልድ እሺ። ምናልባት አስተካክለሽ አልሰጠሽ እንዳይሆን አስተካክለሽ ስጪ። ዳር ያልተከፋፈተ ነገር ካለ አስከፋፍ። ሰውዬው ችግር ይሆናል አይደል? አስተካክል ልበል። አንቺ አስተካክለሽ ስጪ። የሰውዬው ችግር ነው። አስተካክለሽ ስጪ። እየቆነጠርሽ እየሰጠሽ ይሆናል። አትዝጊ፣ አትቋጥሪ። ክፍት አድርገሽ ስጪ። ከታይኝ በጣም ማዳመጥሽ በጣም የምታስቀኝና ወላሂ በጣም ነው የምወድሽ። ሰውነታችንን ሪላክስ አድርገን አንሰጥም። ገባሽ? ሴት ልጅ ብዙ ጊዜ ኢቭን ልጃገረድ ሆነሽ በጣም የሚጎዱ ልጆች አሉ፣ ቆሳስለው ምናምን እንትን የሚሉ። ይሄ ራስሽን ሪላክስ አድርገሽ አለመስጠት፣ ለምታደርጊው ነገር ደስተኛ ሆነሽ ስትሰጪ ሰውነትሽ ራሱ ሪላክስ ሲሆን ይቀበላል። ገባሽ? አንቺ ምናልባት ቁንጥጥ እያርግሽ ምናምን ጭንቅንቅ አድርገሽ ግጥምጥም አድርገሽ ይሆናል የምትሰጪው። ልቅቅ አድርጊና ከፋፍቶ ይገላግልሽ በደንብ። በሽታውንም ተፈውሽ ከበሽታሽ ከፋትም በሀበሽታይም ከዳንኩኝ ከላስ ዛሬ ጀምራለሁ። ማሚ አሟሙቀሽ ስጪ። ውጤቱ መተሽ ንገሪኝ። ወዲያው ይኸውልሽ ምን አድርጊ መሰለሽ፣ አንቺም ጋል እንድትይ ወዲያው አትስጪው። ትንሽ አፍጊው ከላይ እስከታች ስራውን ከላይ እስከታች ሲጨርስ ስጪ። አንቺም ትሞቂና ያኔ ይለቃል። ገባሽ? አንዳንዴ በደንብ ሳንሞቅ መኪና ራሱ በደንብ ሳይሞቅ ስታስነሹ እንዴት ነው ለቆራራራራ ይሌለ እንደዛ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሙኒት ሁሌ ነው መከታተላትና በጣም ወድሻለሁ። ሁሌ ግን አስገቡኝ እላለሁ እና በምታደርጊ ነገሮች በጣም ደስ ይላል። ወድሻለሁኝ ሁላችሁንም። እና አሁን ላነሳችሁ ጥያቄ በጣም ተቸግሬ ነው እግዚአብሔርን ስለ ፔሪድ ማለት ነው። ዛሬ ይመጣል፣ ነገ ደግሞ ይተወኛል፣ ከዛን ይቀጥላል። ግን ሐኪም ቤትም ሄጃለሁ። እዚህ ሀገር ከመጣሁ ዱባይ ነው ያለሁት። ከመጣሁ ደግሞ ተመለሰብኝ። ኢትዮጵያ እያለሁ ደህና ነበርኩ። ኦኬ፣ እንደዚህ አይነት ነገር ይኸውልሽ ሆስፒታል ነው የሚሻለሽ። ሆርሞን ማስተካከያ ይሰጡሻል። ኖርማል እንዲሆን ሆርሞንሽ ፔሪድሽ ሬጉላር እንዲመጣ የሚያደርግ ነገር ይሰጡሻል። ይሄ እንደዚህ ጠጪ ቢ ብንልሽ የሚጠቅምሽ ነገር የለም። እሺ ማየሽ አልሄድሽም ዶክተር ጋር ታይተሽ አታውቂም? እኔ ገና ከመጣሁ ትንሽ ጊዜ ነው ታውቂያለሽ። ከሰዎቹም ብዙ አልተግባባሁኝም። ለዛ ነው እፈራለሁ። አንዳንድ ጊዜ መስዬ ምን አይነት ነገር አለ መሰለሽ፣ አገር ስትቀይሪ አንዳንድ ጊዜ 1 ወር 2 ወር 3 ወር ድረስ ይዛባል። የማይመጣላቸው ልጆች አሉ። አሁን እኔ ከራሴ ኤክስፒሪየንስ እዚህ ብዙ ልጆች እንዲሆናሉ ደንግጠን ሁሉ እርግዝና እናስመረምራለን ምናምን፣ ግን ከጊዜ በኋላ ይስተካከላል። አንቺ ደግሞ ከቆየብሽ ቼክ አድርጊ። እኔም ለዛ ነው ሙቀቱ ይሆን እንዴ ምናምን ብዬ ፈራውኝ ታውቂያለሽ። ከሰዎቹ ደግሞ እንደዚህ እንትን አላልኩኝም። ትንሽ ጊዜ በሰራስ ብዬ የሆነ ነገር በሽታ ይኖርብኝ ይሆን እላለሁ በውስጤ ማለት ነው። የሆነ ፍራቻ ስላለኝ ነው። ግን ዘውኝ ሄደዋል። ይሄ ነው ያልኩት ነገር የለም። ያው ታይቼ ነበረ። አሁን ግን በቃ 15 ቀን ምናምን ሆነኝ። ኦኬ በቃ ማለት ነው። አንዲት ልጅ እዚህ ጋር ሶፊያ የጻፍሽው ማሚ ሀሪፍ ሆስፒታል ካወቅሽ ጠቁሚኝ።
እዚህ የማህፀን ኪስ ብለውኝ ነበር። የማህፀን ኪስ ከምንም ነገር ፈጥነሽ ጉዳት አለው ማለት አይደለም። ቶሎ ማስወጣቱ ጥሩ ነው። አሪፍ ሆስፒታል ያለሽ ኤግዛክትሊ ያለሽበትን ቦታ ብትነግሪኝ እዚህ እንደዚህ ቦታ ልሻለሁ። ግን አስወጪ። የት ነው ያለሽው? ጻፊ። የት እንዳለሽ ወይ ጻፊ። አስወጪ። የማህፀን ኪስ ማለት ደግሞ በጣም መጥፎ ነገር፣ ከጊዜ በኋላ በጣም ጠረን የሚያመጣ ፈሳሽ የሚያመጣ በጣም አስቀያሚ ነገር ነው። ስለዚህ እዛ ደረጃ አጅማን ነኝ አለች። አጅማን ከሆንሽ የት ሂጂ መሰለሽ? አጅማን የት ልበልሽ? አጅማን አልማቀው የለም። አጅማን ኦኬ። የት አለች? በኩል ሶፊ ነው ስሟ። ላስገባት ፍቃደኛ ከሆነች ትግባ። ግን ዞሮ ዞሮ ቁጥር ልጽፍላት ነው፣ የዶክተሯን ቁጥር ልጽፋለች። ሰላም እየጨርሰሻል? አማ እሺማ ይሽ ያው ሰላም ነው። አመሰግናለሁ። አይዞሽ የኔ ማርሽ። እሺ ሶፊ ታለሽ? ላስገባሽ። ቁጥር ልሰጥሽ ነው። ሰላም እንዴት ናችሁ? ሰላም እንዴት ነሽ ውዴ? ያለን ደህና ናችሁ? ደህና ነን። እንዴት ነው? ሙኒትን ጥያቄ ልጠይቃ ነበር አለች። ቆይ ዶክተር አሊን ያለችው እየሰማሁሽ ነው። እሺ ቁጥር ለማውጣት ነው ግን እየሰማሁሽ ነው። ዶክተር አሊን ታውቂዋለሽ እንዴ? ሙኒቷ ዶክተር አሊ የሚባል አለ አጅማን እያሏት ነው። እንደዛ ለማህፀን ይደፈራል እንዴ? አሚና ሆስፒታል አለ። እሺ እህቴ ቀጥይማ። ሙኒት ስለ ለውዙ ቅቤ እንድትነግሪኝ ፈልጌ ነው። እኔ እጠቀመዋለሁ በብዛት እና ፊቴ ላይ ብጉርና ሽፍታ ይወጣብኛል። በሱ ምክንያት ይሆን? አቁሚ። እንደዛ ከሆነ አቁሚ። እኔም እንዳንቺ እወዳለሁኝ መብላት ጀመር። ኢቭን ኖርማል ለውዝ ስበላ አላጡል ፊቴ ላይ ብጉር መውጣት ይጀምራል። እሺ እሺ ምን አድርጊ መሰለሽ? ሞክሪው። አቁሚና ለአንድ ወር አቁመሽ ምንም ነገር ካልወጣ እሺ እህት ሞክረዋለሁ። እሺ አመሰግናለሁ። አትቢ ውዴ። ግን ሙኒቷ እንደ ሰው ይለያያል ማለት ነው አይደል? አንዳንድ ሰው ላይ ብጉር ያወጣል። እኔ አሁን ለውዝ በጣም ነው የምወደው ብታይ በላለሁኝ። ግን እስካሁን እግዚአብሔር ይመስገን ፊልተሩ እንዳለ ሆኖ እንደዚህ ብጉር ምናምን ብዙ አይወጣብኝም። እኔ የዛ የልጅነት ብጉር የለም፣ ይሄ ወጣትነት ላይ የሚወጣው እንደዚህ ጧ ብሎ እንደዛ ፈነዳ። ወጥቶብሻል? አንቺ አለብሽ ፊትሽ ላይ? እኔ ነው የምትይው? አንቺ ነው ይወጣ ነበረ። አሁን ግን ከየት መጥቶ ሊወጣ ይችላል? እንደው በበላ አይደለም ብጠጣው በጥብጬ ሊወጣ አይችልም። ዘይቴን ኦልሬዲ ጨርሼዋለሁ። ሚሞዬ እኔ ማለት የኔ ዘይት ውሎ አድሮ አያውቅም መስዬ እና እኔም ለዛ ነው እንዴ የማይወጣብኝ። አሁን እኮ ምንም በነገራችን ሙኒቷ በልጅነት እድሜ እንኳን በ10 ምናምኖቹ እንዳልሽው ቲኔጀር ላይ ብጉር ምናምን አሁን ምልክት ነው አይደል? የጡት ማጎጥቆጥ እያንዳንዱ ነገር ምንም አይነት ፊቴ ላይ ብጉር ወጥቶብኝ እንደማያውቅ ነው የምነግርሽ። አንድ ብጉር በቃ አንቺ በተፈጥሮ ስለሌለሽ ነው። እኔ ግን ከ7ኛ ክፍል ጀምሬ የሚገርምሽ የሚያስጠላ አይነት ብጉር ደግሞ ባስኬት እጫወት ነበር ለትምህርት ቤት እና ፀሐይም ስለሚነካኝ ላቡ ምኑም ይመስለኛል ባንዴ ነው እንትን የሚወጣብኝ። እንደዚህ ትልልቅ ብጉር ነበር የሚወጣብኝ። ከዛ እዚህ ገጣንና ምናምኑ ሲጀመር ጠፋ። እኔ ደግሞ የምዘለው 3 ቀን ነው። የሚገርምሽ ነገር 3 ቀን ብቻ ነው የምዘለው። በአንድ ወር ውስጥ 3 ቀን ዘላለሁ። በተረፈ አላቆምም። ስለዚህ ሁሌ ዘይቴ ንጹህ ነው። ማሚ ወዳ ስለሆነ ይሆናል። እኔ ሰላም አለይኩም እንዴት ነሽ? ሰላም አለን። አሁን ልጅቱ ማለት የሆስፒታል ንገሪኝ ያለችሽ እኔ ሰሞኑን አሞኝ ነበረ እና እንደዚህ ኪስ አለብሽ ብለውኝ ማለት ነው። እሷ ሄዳ ነው ልትነግራት ነው። ቦታ ልትነግራት ነው። ኦኬ ንገሪያት። ቀስሚያ ነው የሄድኩት ማሚዬ፣ እዛ ነው ኦፕሬሽን የተደረግኩት። ግን አሁን ኦፕሬሽናቸው እንትናቸው ምንድነው ቀጠሯቸው ረጅም አይደለም። እኔ አስቸኳይ ስለሆነ ማለት ጁምዓ ዕለት ገባሁኝ። ለሰኞ ግቢ ተባልኩኝ። ሰኞ ገብቼ ኦፕሬሽን ተደረግኩኝ። 2 ቀን በግልኮስ ቆየሁኝ።
ሮብ በሶስተኛ ቀን አመልያ ያደረጉኝ። እሺ እንደው ቅር ካላለሽ ልጠይቅሽ በግልጽ ጠይቂ ማሚዬ። ፈሳሽ ጠረን ያለው ፈሳሽ ምናምን ጀምሮሽ ነበር? የኔ ህመም እንዴት መሰለሽ? ይቅርታ እንግዲህ እዚህ ጋር ሁላችንም ሴቶች ነን አይደለ? ላውራ እኮ ትምህርት ነው። ሌሎች እህቶችሽን እያገዝሽ ነው፣ እየመከርሽ ነው። ለዛ ነው እንደዚህ የምጠይቅሽ። እኔ አውቀዋለሁ፣ ግን አንቺን የምጠይቅሽ ሌሎች እህቶችሽ እንዲሰሙ ነው። እሺ ማሚዬ፣ ምን መሰለሽ ግንኙነት ከምናረግባት ከፍ ብላ የብይ ምልክት ዋለች አይደለ? ያው የብይ ምልክት ብዬ ልጥራት አንቴናው ላይ ማለት ነው። አይዋ እሷ ከመጠን በላይ አበጠ ከምልሽ በላይ ማለት ከዛ አበጠ። ከዛ በኋላ ሊፈነዳ ብሎ ውሃ ቋጠረ። ከዛ በጣም አመመኝ። አንድ 10 ቀን ምናምን ቆይቼ ልክ እግል ሆስፒታል ዝም ብዬ ሲሄድ ቶሎ ብለሽ አመልያ አድርጊ ኪስ ቋጥሯል፣ አለዛ ወደ ሌላ ነው ነገር ይቀየርብሻል። የማህፀን ኪስ አይደለም። አይዋ ከላይ ነው። አንቺ አፉ ላይ ነው። አይዋ እና በጣም ከባድ ነበረ። ሄድኩኝ እግል ሄጄ 12,000 ድርሃም ነው የተጠየኩት። በጣም ነው የደነገጥኩት። ቃስሚ ያገባሁኝ 10,000 ድርሃም ተከፍሎ አልሐምዱሊላህ አመልያ ተደረኩኝ። ያው ከባድ ነበር። መስዬ ትስቃለች። እየሳብ ሳይሆን አፍሬ ነው። እኔ ግን አንድ ጥያቄ አለኝ ማሪ። መንስኤውን ማወቅ ይቻላል? በምን ምክንያት ነው እንዴት ነገር የሚመጣው? ለመጠንቀቅ ይኸውልሽ አሁን እሱ 2 ቀን ግልኮስ ሰጡኝና በሁለተኛው ቀን እንትኑ ፈነዳ። ቆይ መስዬ አወራሻለሁ። እሺማ እሺ፣ ግምት ነው ግምት ልገምት። ገጭቶ ሰርቶ ሲሆን የሙኒት ግምት ከእንደዚህ ነገር አሁን ብሎት እንዳይሆን በጣም እንዳትናዱ። ቀልድ ነው ቀልድ። አንዳንድ ነገር ቀልድ ካልተደባለቀበት አይጥምም። ማሚ ምንድን ነው ያልከው? ምንም አላልኩም። እንኳን አልሰማሽኝ በነገሩን የነገሩሽ ነገር አለ? እስኪ ንገሪኝ። እሱን ነበር ረጅም ጊዜ ለምን ዘይት አላገኘሽም ነው የተባልኩት። ደርቆ ወላሂ እንደዛ ነው ያለ። ወይኔ በመቤቴ ረጅም ጊዜ ለዛ ነው ምናምን ነገር አሉ። ያው ብቻ አልሐምዱሊላህ በጣም ከባድ ነበር፣ ግን አልሐምዱሊላህ። አያችሁ ድርቀትም 10,000 ያስወጣል። ተጠንቀቁ። ተመልከች መሲ ወላሂ። ቆይ አሁን ጁ እያመጣች ነው ወላሂ ልሻለሁ። ትላንትና ኦማን የምትሰራ የነበረች ልጅ ወደ ኢመራት መጣች። ባሏ እዚህ አለ። ኦልሞስት 20 ቀን ምናምን 15 ቀን ሆኗታል። ጠይቃኝ አታውቅም። ስታየኝ ትንሽ በቃ ፍሪነት ሲሰማት እኔ ጋር መምጣት ፈራችና ጁዬ ጋር ሄደች። ጁ ጋር ሄዳ ጁ ትላታለች፣ እኔ እኮ እዚህ ሀገር ባላለኝ ሄጄ ሊየው ወይ ብላ ጠየቀቻት። እሺ ምንድነው የሐላል ባልሽ ነው? አዎ ሐላል ባሌ ነው። መረጃ አለሽ? አዎ። እኔ በእንደዚህ አይነት ነገር አልጨክንም እህትሽ ሂጂ አልኳት። ሂጂ ያው ዘይት ቀይራ ነው የምትመጣው። መቼም የፈለገ ነገር ቢሆን አይን ላይን ተያይተው አይመጡም። ትክክል። አሁን መከላከያውን ሰጥቶ መላክ ነው። እንዲህ ያለ ነገር ግን አይገርምሽም? በሽታ እንደሚያመጣ ነው አላውቅም ነበር። አዎ ያመጣል። በጣም ከባድ ነው ወላሂ። ምርመራ ብዙ ነገር አደረጉልኝ። ረጅም ጊዜ ስለሆነች ነው፣ ለዛ ነው። አሁን ከአመልያው በኋላ ብዙ አትቆይ፣ አንደኛ ሂደሽ መውለድ አለብሽ ምናምን የተባልኩት። እኔ የምልሽ ወይ ማለት አከክሹ እንዴ? አከሹ ነበር? ምንም አላደረኩም። በራሷ ጊዜ ቅልት አለች። ኦኬ። ከዛ በጣም ይበላኛል፣ ያሳክከኛል። ከዛ በራሱ ጊዜ እብጥ ብሎ ልክ እንደ ውሃ ነገር ይዞ ይሆናል አይደለ? ብቻ በጣም ከባድ ነበር። ከዛ ወዲያው ሲሄድ እንዴ በቃ ኪስ ቋጥሯል፣ ውሃ ቋጥሯል ነው ያሉኝ። እና ግዴታ ውስጡ እንትን መከፈትና መፍሰስ አለበት። ከዛ በኋላ ኦፕሬሽን መሰራት አለበት ተባለ። ኢንፌክሽን ነው። ከውስጥ የወጣው ፈሳሽ ለምርመራ ወደ ሌላ ሆስፒታል ልከውት ነበር፣ ግን ምንም ነገር የለም አሉኝ። አልሐምዱሊላህ
እንኳን ሌላ ነገር አልፈጠረ። አንዳንዴ እኮ ያው ብዙ ነገር ሊመጣ ይችላል። ከዛ ምንም ነገር የለም አሉኝ። ውጤቱ አሪፍ ነው አሉኝ። አልሐምዱሊላህ። እና በተለይ እንደዚህ ብዙ ጊዜ የምንቆይ ልጆች ምንም ላይ መስለን ይችላል፣ ግን በጣም አደጋ አለው። አንደኛ መውለድ ባለብን ሰዓት መውለድ አለብን። ብቻ በጣም ከባድ ነው ወላሂ። ረጅም ጊዜ መቆየቱ አደጋ አለው። እንደ ቀልድ አንለፈው። እኔ በጣም ቁጭ አድርገው ነው ሐኪሞቹ የነገሩኝ ማለት ነው። ለምን እና ከባድ ነው። የሆነ መሆን ያለበት ነገር በጊዜው ሲሆን አሪፍ ነው። እንደ ቀልድ ዝም ብለን የምናሳልፈው ነገር ራሳችን ላይ ነው እንትን የሚለው። አስበሽዋል? 10,000 ድርሃም ተወቶ ይህን ያህል ሕክምና ማድረግ በቀላሉ ሂደሽ እስከምትወጁ ሰው ጋር ወይ ከባልሽ ጋር ጊዜ ማሳለፍ በጣም በቀላሉ እንትን ነው እና እንደዛ ነው። ግን አልሐምዱሊላህ። አሁን እንዴት ነሽ? ከኦፕሬሽኑ በኋላ ደህና ነሽ? አዎ ደህና ነኝ። አሁን ገና 15 ቀን ያው ትንሽ ሰማማለሁ። አልሐምዱሊላህ ደህና ነኝ፣ እየተሻለኝ ነው። እና ያንቺና አሁን የእህታችን ያለችው አንድ አይነት ነው ኬዛችሁ? እኔ እንጃ ኪስ አለች። እኔም አሁን ይቺ ኪስ ቆጥራለኝ ኪስ ነው ያለችው። ይሄ ውጭ ላይ ነው ያንቴ ነው። ይሄ ብዩ ማለት እኮ ሲቆረጥ ነው ብዩ የሚገኘው። እንደዚህ ፊት ለፊት የተገረዘች ሴት ላይ ብዩ እንደዚህ ወጥቶ ያስታውቃል። ያልተገረዘች ሴት ግን አይታይም፣ አይታወቅም ብዩ። እዛ ጋ ነው ማለት እኮ ነው የሷ። የማህፀን ማለት ግን ማህፀን ልጁን የሚይዘው ፓርት እዛ ውስጥ የሚፈጠር ማለት ነው ከውስጥ። ስለዚህ የሶፊ ሌላ ነው ኬዟ፣ የእህታችንም ሌላ ነው ኬዛቸው። የተለያየ የሶፊ እንትን ነው ያለችው የማህፀን ኪስ ነው የተባለችው አይደል? የማህፀን ኪስ። አዎ የሆነ ኪስ ሲባል ገባጠሩ ነበረ። ለምን የሀሊማ ነገረችን ምልክቱ ምን እንዳደረጋት ምን መጀመሪያ ሲጀምር እንዴት እንደነበረ በምን እንደመጣ ዶክተር ጋይዳ አመሊያ ማርጋ አመሊያ ነው የሚባለው ኦፕሬሽን አድርጋ አሁን ደህና ናት። የሶፊ ግን እንዴት አወቀችው? ምን ምልክት አሳያት? እንዴት ዶክተር ጋር ልትሄድ ቻለች የሚለው መጠየቅ ነበረብን። የሶፊ ልትገባ አሪፍ ነበረ። የእሷ የበለጠ ጠቃሚ ነው። አዎ ምክንያቱም ብዙ ሰዎች እንደነ ነገር ኖሮብን ምልክቱን ካላወቅ ነው ኖርማል ነው ይተውናል ብለን ዶክተር ጋር ላንሄድ እንችላለን። ሶፊ ካለሽ ግቢ የኔ ማር ንገሪን እስኪ። አሁን የሀሊማ እንግዲህ ብዙዎቻችን በተለይ ደግሞ አረብ ሀገራት ላይ የሚሄዱ እህቶቻችን ስራ ላይ ስለሚያተኩሩ እንደዚህ አይነት ነገር ላይ ከወንድ ጋር ግንኙነት ላይ ያደርጉ ይችላሉ። ፍቅረኞቻቸው ባሎቻቸው ኢትዮጵያ ሊሆኑ ይችላሉ። ይህ ግንኙነት አለማድረግ ራሱ እንዲህ አይነት በሽታ እንደሚያመጣ ሀሊማ የሆነ ግራናለች ማለት ነው። ስለዚህ ባል ካላችሁ ልጅ ወለዱ፣ አግቡ። አትሊስት ቤታ ቤት ማታ ነው የምትይው አንቺ ትከፊልኛለሽ መግቢያውን። ማናት ነው የምትልኝ? እኮ ኢንትራንስ አለ። ማናት ሰው ዛሬም ድሮ ቤታ ጋር ሀሜት ነው ወይስ ምን? ለእንትኑ እኮ አስተምሪ ልትል ከሆነ ቤታ ቤት ኢንትራንስ አለ። ስንሸና ስንታጠብ ምናምን የሚመጣ ጠረን አለ። ያ ማለት ከውስጥ ኪስ ኖር ሁሉም የኪስ ምልክት ነው ማለት አይደለም። አንዳንዴ ኖርማል ኢንፌክሽንም እንደዛ ያደርጋል። ግን የዚህኛውን የኪሱን ምልክት ስነግራችሁ ወንደ ቢጫ የሚያደርገው ነጭ አይደለም። ነጯ ፈሳሽ ሞልቶ የሚፈስም አለ አንዳንድ ጊዜ ኖ ወደ ቢጫ ውሃ ከለር ወይም ደግሞ ነጭ ኖርማል ነጭ ከሆነ ይሄ የራሳችን ኖርማል ፈሳሻችን ነው። ግን ከለሩ ወደ ቢጫ ከሄደ ሽታ ካለው ያ ፈሳሽ ሲወጣ የሚያሳክከን ነገር ካለ እዛ አካባቢ ይሄ ኮምፕሊትሊ ቼክ መደረግ ያለበት መጥፎ ሳይን ነው። የመጨረሻ መጥፎ ሳይን ማለት ነው። ኖርማል ነው ብላችሁ አታስቡ። ቲክቶክ ላይ በጣም የሚያስጠላው ነገር በዚህ ታጠቡ ይሄን ታጠኑ ምናምን የሚባል ነገር አለ። ማህፀናችሁን ሲያምህ እሱን አትጠቀሙ። ሲያማችሁ ቀጥ ብላችሁ በተለይ ወረቀት ካላችሁ ማንኛውም ሆስፒታል ቀጥ ብላችሁ እግል ሳይሆን እንደዚህ የመንግስት ሆስፒታል ማለት እዛ ገብታችሁ መታከም ትችላላችሁ። እና ራሳችሁን ጠብቁ እሺ ውዶቼ። እኔ ዶክተሩ ባትቆይ ለምን ነው ያለኝ 15 ቀን 10 ቀን 15 ቀን እንደዛ ነው የቆየሁት። ይሄን ባትቆይ ወዳው እንዳመመሽ እያሳከከሽ እያለ መቅላት ሲጀምር መተሽ ቢሆን መድኃኒት እንሰጥሽ ነበር፣ በሱ ይስተካከል ነበር አለኝ። ግን ስለቆየሽ ዳይን ውሃ ቋጠራለኝ እና በመቆየቴ ውሃ ቋጥሮ ላመልያ ድረስ ደረስኩኝ። ግን አልሐምዱሊላህ አትሞክር አይባልም። እና እህቶቼ ሲያማችሁ ሂዱ። ማህፀን ደግሞ የሆነ ዝምም ብንል ጥሩ አይደለም፣ በጣም ከባድ ነገር ነው። አዎ ዝም አትበሉ። በተለና አይን አንድ ነው፣ በጣም ሴንሲቲቭ ቦታ የማይቀለድበት ቦታ ነው። እዚህ ጋር ሁለት ጥያቄዎች ኢትስ ሚ ሴት ነሽ ያው እንግዲህ
ኪሱ ፔሪድ ያበዛል ያልሽው ሊያበዛም ይችላል። ግን ከኪስ ውጪ ደግሞ እጢ የሚባል ነገር አለ። እጢው በትክክል ያበዛል፣ በጣም ያበዛል። እጢውም ደግሞ መውጣት ያለበት ነገር ነው። በተለይ አንዳንድ እጢዎች ወደ ካንሰር ሁሉ የሚቀየሩ አሉ። ስለዚህ እንደገና ልጅ መውለድ ራሱ ይከለክላሉ። ስለዚህ ግዴታ ነው ቼክ አድርገሽ ማስወጣት አለብሽ። ሌላ ደግሞ 10 ቁጥር የሚለው እሺ፣ አሁን ምንድነው? እኔ እንደዚህ አይነት ነገር አለብኝ ግን ማውራት ፈራለሁ። ማውራት ከፈራሽ ተሸክመሽው ትቀሪያለሽ። አማክረሽ የሚያውቅ ሰው ኦኬ። ሰው ከፈራሽ የምታውቂውን ሰው ማማከር ከፈራሽ ዶክተር የማያውቅሽ የማታውቂያት ዶክተር ጋር ሂጂ። እሷ ቼክ ታርግሽ። ነገም ደግማ ታገኝሽ አይደል? አዎ። ግን ዝም አትበይው። ይህ ነገር ህጻን ልጅ ላይ ይከሰታል የሚልም ኮመንት አይቻለሁ። ሽንት ቤት የሚመጡ ኢንፌክሽኖች አሉ፣ ኖርማል ኢንፌክሽኖች። የግድ በሌላ ኬስ ሳይሆን ከሽንት ቤት ብዙ ቦታዎች ሄዶ በመጠቀም ወይም ፐብሊክ የሆኑ ቦታዎች ላይ መጠቀም አንዳንዴ እንደዚህ አይነት ኢንፌክሽኖችን ያመጣሉ። ትኩስ ነገር ላይ መቀመጥ፣ ይሄ ፀሐይ የቀቀለው ወንበር ላይ በጣም ፀሐይ ያሞቀው ወንበር ላይ ቁጭ ማለት ራሱ ለሂሞራይድ ያጋልጣል። እንደዚህ አይነትም ኖርማል ኢንፌክሽኖች በተለምዶ ምች ነው የምንለው። ለምሳሌ እኛ አይደለ እንደ ምች የሚመስሉ ይሄ ዳሩን ድብና አድርጎ ማቃጠል፣ ማሳከክ፣ ይሄ እንዴት ነው የተቃጠለ ቦታ የሚያስመስሉ ከፀሐይም የሚመጣ አለ። ሂሞራይድ ምንድነው? ኪንታሮትም ያመጣል። ያ ነገርም ጥንቃቄ ያስፈልገዋል። ሶፊ ምን ብላ ጽፋለች? እኔ ወገቤን ያመኛል፣ ካፌን እና ፔሪድ ሲመጣ ሲሄድም እና ከእምብርቴ በታች ውጋት ነው ያለኝ። ይሄ ኖርማል ነው። ይሄ የሚሰጋ ነገር አይደለም። ግን በጣም ኦቨር ከሆነ ዶክተር ማየት እንጂ ማንም ሰው ፔሪድ ሲመጣ እኮ ያማል። እንደዚህ ነው ያለው። ወገብ፣ እግር ምናምን ያማል። ሶፊ ስልኬ ላክሽላት ናት ማሪ መጥተት ፈልጋለች። ሙኒት ዶክተር ነበርሽ? እንደ ሐሳብ አልነበርኩም። ላይፍ ናት ዶክተር ያደረገችኝ፣ የራሴ ላይፍ። ዶክተርማ ነበርሽ እንዴ? ዶክተር ከሚሰጠው ማብራሪያ እኮ ያልተናነሰ ነው እየነገርሽ ነው ያለሽው ዶክተር ሙኒት። ጥያቄ ያላችሁ ሀሊማ ግን እናመሰግናለን። ጌታን ብዙዎችን የሚያነቃ ነገር ነው። ደውል ነው እርሱ አላርም መሲ ያው ግድ ነው መናገር። እንደዚህ የደረሰ እንደዚህ ግዴታ ምንም የሚያስፈራ ነገር የለም። ይሄ ነገር አላህ ነው ያመጣው። በህክምና ደግሞ ሁሉም ነገር ተስተካከለልኝ አልሐምዱሊላህ። እና አትፍሩ፣ ሂዱ፣ ታከሙ። መቆየት ዋጋ ያስከፍላል ወላሂ። እና አትቆዩ እሺ ውዶቼ። እና ደግሞ ያው ሂዱ፣ አግቡ፣ ውለዱ ከኔ ጀምሮ ማለት እውነት። ባለትዳር ነሽ እንዴ አንቺ ሀሊማዬ? አይደለሁም። ሄደሽ ማግባት አለብሽ አንቺ። ሀሊማ ሰምተሻል አይደለ? ልጀምር ነው፣ ማጋባትም ልጀምር ነው። እንግዲህ የመጀመሪያ 2 ሰው ተራይዟል፣ 3ኛዋ ትሆኛለሽ። እሺ በቃ እሺ ማሚዬ። እሺ እኔ 3ኛ ትሆኛለሽ። እሺ እሺ። እስከ ሙኒቷ ማጋባት እስከምትጀምር ድረስ ወይዘሮ ሰላምታች ያለችው ትዳር አገናኝ ናት። እንደ ሀሳብ ሙኒቷ እስክትጀምር እሷ ጋር ወይዘሮ ሰላም እኮ ትዳር አገናኝ ናት። ሙኒትዬ ረሳሽኝ። አሁን አየሁሽ ደግሞ በደንብ። ሰላምዬ ደህና ነሽ? እንዴት ነሽ? ቅድም እኮ ውለታ አለብኝ የዛሬ ዓመት ጌም ተጫውቼ ሰው ጠፍቶብኝ እምቢ ብሎ መታ ደርሳልኛለች እያልኩ እኮ ሁሌ ነው የማመሰግነሽ። እሺ ኪዩን እየጠየቃታለሁ ማሪ። ጨረሳችሁ? ልጠይቅ። ሙኒቷ ኪዩን ምን አለች? ገስት ላይ ያለችው ኪዩን ሳትሆን ኮመንት ላይ ያለችው ንጽህና መጠበቂያ ሳሙናዎች ምን አይነት ነገር ብንጠቀም ጥሩ ነው? ኦኬ፣ ንጽህና መጠበቂያ ሳሙናዎች ፋርማሲ ውስጥ ያሉ አሉ፣ ለዚህ ፐርፐዝ ብቻ የተሰሩ ግን ብዙዎቹ ድርቀት ያመጣሉ። የውስጥ ድርቀት ገባሽ? ፈሳሻችንን ያደርቃሉ። ያው ውስጥ ገብተንም ነው የምናጥበው፣ ከላይ መንቦጫረቅ አይደለም። ግን እኛ ደግሞ በኖርማል በባህላዊ መንገድ ለሰስ ያለ ውሃ ላይ ትንሽዬ ጨው አድርጎ መታጠብ፣
እንደገና ደግሞ ሸብ የሚባል ነገር ታውቁ እንደሆነ አላውቅም። እዚህ አረብ ሀገር ላይ ሸብ የሚባል ነገር አለ። ጨው ነው የሚመስለው እሱ ራሱ በጣም ያነጻል። ውስጡን ሙልጭልጭ አድርጎ ነው የሚያወጣው። ውስጡ ያለ ነገር መዘብዘፍ በዛ ማለት ነው። የተወሰነ ጊዜ በፊት ደግሞ ስለ ከርቤም ሰምቻለሁ። ከርቤ ነው የሚባለው። ከርቤ ልክ ነሽ። ስለሱም ሰምቻለሁ፣ ግን ምንም አይነት ኤክስፒሪየንስ የለኝም። ስለሱ ሰምቻለሁ፣ ግን ኖርማል ውሃ ራሱ ከጨው ጋር አድርጎ መዘብዘፍ በቂ ነው። በደንብ እንትን ይላል፣ ያነጻል። ግን የከፋ ነገር ከዛ የከፋ በደንብ እንደው እንትን ማለት ዴይሊ ሳይሆን አትሊስት በሳምንት 2 ቀን 3 ቀን ፈሳሽ ሳሙና ናት እነሱ የሚሰጡት። በሱ መታጠብ ጥሩ ነው፣ ግን ያደርቃል። የተለያዩ ነው ሞክሬያለሁ፣ 3-4 አይነቶች፣ ሁሉም አንድ አይነት ናቸው። ዴይሊ ልትጠቀሟቸው የምትችሉት አይደለም። በተለይ ሽታ ያለው ከሆነ አይመከርም። ሙኒትዬ ቢቀር ይሻላል ባይኝ እኔ እንደራሴ። ለነገሩ ገጥሞኛ ያቅም ሽታ ያለው የእንደዚህ አይነት ነገር ኖርማል ናቸው። በተለይ እነዚህን ነገር መጠቀም ያለባችሁ ለመከላከል ብላችሁ ይሄ ምንድነው ነበረ መስመጣው ኮንዶም ተጠቃሚዎች የራሱ ጠረን የራሱ ኬሚካል ስላለው ሳሙናውን የመጠቀም ግዴታ ይኖርባችኋል። ይሄ ዶክተርም ይመክራል፣ ብታናግሩ ዶክተርም ይነግራችኋል። እንደዛ አይነት ነገር ተጠቃሚዎች ግዴታ ሳሙናውን መጠቀም ይኖርባችኋል። ሚሚዬን ተመለሰልሽ? ኪዩን ከታች እኮ ነው ጠይቀ የነበረው። ምን አይነት ትምህርት ጀመራችሁ? ውይ አሁን የመጣሽው ስንት ነገር ተምረን የሆነ ጥያቄ ነበረ ግን አልፎያል። ሰኒ ለምን ዝም አለች? ጥያቄ የላትም መሲ በቃ ከታችን ያዳምጣለሁ። እሺ እህቴ አመሰግናለሁ። ስለ ሀሊማዬ የኔ እናት አሚን ማሚ እወድሻለሁ የኔ ውድ እናት። እሺ ወይ ሙኒቷ የኔ መሰለ ትምህርት አሁን ተከፍሎ እንኳን ከየት ይገኛል? ማሚ ወዬ እንዴት ዋልሽ? አለሁልሽ። እንዴት ነሽ? የጠፋሽ? እግዚአብሔር ይመስገን። እኔ ምን እጠፋለሁ? አንቺ እሺ የጠፋሽው ስራ ገባሽ ዛሬ? አሁን ራሱ ቢሮ በር ላይ ነኝ። መንገዱን ሙሉ ሳወራ መጥቼ ቢሮ በር ላይ ቆሜያለሁ። ኩኩሻስ እንዴት ናት? ዛሬ አልደወልኩላትም። ዛሬ በጣም ደህና ናት፣ አልሐምዱሊላህ። በጣም ተሻላት አሁን አይደል? ደህና ናት፣ በጣም ደህና ነች። እንኳን ደህና ሆነች። አልሐምዱሊላህ። ሞኒት ይገኛል ያለቻት መሲ ሸብ ሱቅ አጣር ታውቃላችሁ? እዚህ አረብ ሀገር ላሉ ያውቃሉ። አጣር እንደ ባህላዊ ቅጠላ ቅጠሎች፣ እጣን፣ ቅመማ ቅመም የሚሸጥበት ቦታ አለ። አጣር ይባላል፣ ይገኛል። አጣር ሸብ አይነ ጥላ የሚያስለቅቃል ብለው ሞሮኮዎች ይታጠኑታል። ለምሳሌ የሞሮኮ ሴቶች በጣም ይታጠኑታል። ግን ማሚዬ ኦሪጂናል እና እንትን የለውም እሱ ነገር። ወላሂ እኔ እንጃ። እኔ ባህላዊ ቦታ ነው ይሄ የምትገዥበት ራሱ። አጣር ማለት በጣም በቃ ንጹህ የሆኑ ነገሮች የምታገኝበት። በብዛት ኢራኒዎች ናቸው የሚሸጡት። ንጹህ ነገር የምታገኘው አጣር ጋር ተቅሊድ ነው። ይሄ የባህላዊ ነገሮች ነው የምታገኘው። ኢንዲያን ስቶር አለ ያሉ ነው። የት? የህንዶች ሱቅ ሊሆንም ይችላል። እኔ በብዛት ኢራኒዎች ናቸው አጣሩ የሚያጋጥመኝ እንደዚህ አይነት ነገር በብዛት። ስሙ ምንድን ነው? ምን ነበር ያሁኑ ስሙ ያላችሁት? ሙኒታ እዚህ እንኳን እኛ ጋር ያለ አይመስለኝም። አብዝታችሁ እንዳትጠቀሙ፣ ወደ ውስጥ እንዳትከቱ። ከውሃ ጋር አብሮ ይግባ እንጂ እናንተ ለሰስ ያለ እንትን ላይ ውሃ ላይ አድርጋችሁት ሲሟሟ ቶሎ አይሟሟም። ሲሟሟ ጠብቃችሁ ቁጭ ማለት ላዩ ላይ።
እናቴ ኪንታሮት አለባት። እሷስ ምን ታደርግ አለች። ምንድነው በለኪንታሮት? ኪንታሮት ሂሞራይድ በጣም ውሃ ይወዳል። ንጽህና ማውጣት ከተቻለ ባህላዊ ነገር እንዳትጠቀሙ። ለዚህ ማንንም የማልመክረው ነገር ቢኖር ባህላዊ ነገር እንዳትጠቀሙ። ሆስፒታል በስነ ስርዓት ማስወጣት፣ አላህ አይተካባቸው አይመልስባቸው። ከተቻለ ማስወጣት። ግን አንዳንድ የሚመለስ አለ። ዶክተር አማክሮ ዶክተር ቼክ አድርጎት ይውጣ ካላችሁ አስወጡ። አለበለዚያ ስፓይሲ የሆነ ነገር የሚያቃጥል ነገር አለመብላት፣ ውሃ ማብዛት፣ ቶሎ ቶሎ መታጠብ፣ ሙቀት እንዳይኖር ማለት ሙቀት የሆነ ቦታ ላይ አለመገኘት፣ እንደ ዳቦ አለማብዛት፣ ስጋ አለማብዛት አይደል ማሚ? አዎ እነሱንም ያጠቃልላል። ግን ሞስትሊ በቃ ውሃ ውደዱ፣ በጣም ቶሎ ቶሎ መታጠብ እና ድርቀት እንዳይኖራችሁ ጥንቃቄ ማድረግ። ትልቁ የሂሞራይድ እንትን በቃ ጠላት ድርቀት ነው። ድርቀት እንዳይኖራችሁ ጥንቃቄ አድርጎ እና ረጅም ሰዓት ድራይቭ የሚያደርጉ ሹፌሮች ላይ ምናምን በብዛት የሚፈጠረው እነሱ ላይ ነው። ንፋስ እኮ ያው ብዙ ስለማያገኙ እንዳልሽው ንጽህና በጣም ይፈልጋል። ውይ እግዚአብሔር ይርዳቸው። ድርቀቱ እንዳይከሰት ደግሞ ውሃ ብዙ መጠጣት፣ ለስለስ የሚያደርጉ ነገሮች መብላት፣ እንደ ሰላጣ ሳይሆን ምንድነው ቆስጣ። ውሃ ደግሞ ብዙ ጊዜ የሚያደርቁ ምግቦች አለመብላት። በጣም የሚገርምሽ መሲ፣ እኔ ቡና በሎሚ በባዶ ሆድ ሲጠጣ ቦርጭ ለማጥፋት ነው የማውቀው። ግን ቡና በሎሚ ራሱ ሆድሽን ሶፍት ያደርገዋል አሉ። ያለሰልሳል። በቃ ድርቀት እንዳይፈጠር ያደርጋል አሉ። በቃ ዝም ብሎ እሱን መጠጣት ነው እንግዲህ። አመሰግናለሁ አለች እናቴ። ኪንታሮት ያለችው እናቷን ያመመባት። አላህ ያግዝሽ የኔ እናት። ወላሂ ባለጌ በሽታ ነው፣ በጣም መጥፎ ህመም። ወይ በጣም በስርዓት መቀመጣት የሚያደርገው አቀማመጥሽ ተሳስተሽ ባህላዊ ነገር ግን እንዳትሞክሪላቸው እሺ። ከሆነ በሆስፒታል ማስወጣት፣ አለበለዚያ መንከባከብ፣ ድርቀት እንዳይዛቸው ማድረግ፣ ፈሳሽ ነገር ማብዛት፣ ሙቀት ላይ ያለ መሆን እንዲህ ማድረግ እሺ። አላህ ያግዝሽ። በተረፈ መሲ ለዛሬ አይበቃንም? ይበቃናል። አንቺ ራሱ ቢሮሽ ደርሰሽ ይኸው በርሽ ላይ ቆመሽ ይሄን የመሰለ ጊዜሽን ከስራ ቀንሰሽ ሰውተሽ እኛ እህቶችን ባለሽ ልምድ ስለመከርሽን ስላስተማርሽን እጅግ በጣም አድርገን እናመሰግናለን። ሙኒትዬ የኔ መልካም እህት ቴንክ ዩ ሶ ማች። ሌላ ጊዜም ደግሞ እንደግመዋለን። እናመሰግናለን። ይደገማል ኢንሻአላህ። አሁን በቃ ማንበብ ምናምን ጀምራለሁ። እሺ በደንብ መልስ እንዲኖረኝ በደንብ ማንበብ ጀምራለሁ። ገበያውን አሳይሻለሁ። ከዛ እኔ ማስታወቂያ እሰራልሻለሁ። ጃማ ቤትሽን ክፈቺ። በደስታ በቃ እኔ ተስማምቼበታለሁኝ። እሺ ለየት ያለ ስራ ይሄ ነው። ሌላ ሁሉ ተይዟልኝ። እሱ ነው የሚያዋጣው። በሉ መልካም ጊዜ ይሁንላችሁ። ደህና ዋሉ። ታውሽ ሙኒትዬ እናመሰግናለን። ተባረኪ። መልካም ጊዜ፣ መልካም የስራ ሰዓት ይሁንልሽ። ወይኔ መስሻ የምር እናቴ በጣም እንደ ዛሬ ቆንጆ ትምህርት የተማረ ዋይ ሰንዬ ማአድጉ ተባለ እኮ እሱ ነገር በጣም አሳሳቢ ሁኔታ ላይ ነው እኮ ነዋ ታዲያ ወይዘሮ ሰላም እያለሽ ማሰብሽ ራሱ ማርዬ ወይዘሮ ሰላም እኮ ከካናዳ ከአሜሪካ ከጀርመን ነው ታመጣው። እስካሁን እንግዲህ ከአረብ ሀገር ሴቶችን አላጋባችም። እኛን ትጀምራለች። እኔ እና አንቺ አራጋብቻለሁ። አረ ቲቲቲ ውይ ይቅርታ ወይዘሮ ሰላምዬ በይሽ። እኛን እና ሰንዬን መዝግቤ ልጆችንም መዝግቢያቸው አደራሽን። በቃ ሁሉንም አንድ ሲንግል ሰው እንዳናገኝ ወይዘሮ ሰላም። ግን ደስ አይልም። ትምህርቱ ከሙኒት፣ መማሪያው ቤት መሲ ቤት፣ ቢጃማው ከኩዊን፣ ባሉኔ ቤት መመለርት ሙኒት መሲ ሀበሻ ትምህርት ቤት ቢጃማ ኩዊን 20 ትዳር ቤት ትዳር አገናኝ ወይዘሮ ሰላም። four and one
አሪፍ ጥምር ነው የሚሆነው ይሄ ጥምር ጋይስ። ሙኒት እኔ እንትን ኩይንን የሳልኳት እንዲህ ቢጃሞቹን ስታሳይ ምናምን አይስፔሻል በዚህ ውበታ ለብሰሽ አሳየኝ ጥቁሩን ቀዩን ሲማልሽ የለምደሽ ኩይና ይሄ ለሰኛችሁ ይሄ ለአርባችሁ እያልሽ ከዛ በየቀኑ አንዳንድ ቢጃማ እስኪ ማህበረሰብ ይገዛ እንደሆነ አይገዛ እናየዋለን። ቢጃማ ለባሽ ነው አይደለም ወይ ሽቲ ለባሽ ነው እናየዋለን። ኩሽና ብቻ ብለሽ ይሄ ለመኝታ ቤት ታስትለያለሽ። ያ ሽቲ ለኩሽና ትክክል እያልኩኝ ያ ትክክል ቆንጂዬ እንዴት ነሽ ማሪ? አይ አሪፍ ሳናስበው አሪፍ ውይይት አደረግን ጌታ። በጣም ትምህርት ዘለው ባይዘው ሰው ደግሞ በጣም ነው የምወደው እንዲህ አይነት ነገር። ሳሪ ቤትም ስንሄድ ሙኒት ካለች ጥያቄዎች ጠይቃታለሁ። ኦኬ ሙኒትን ከዛ ወደዚህ ጨዋታ እንገባለን። ሰውም እየገባ ጥያቄ ጠይቃል። ብዙ እንማማርበታለን። አሁንም አላውቀውን ነው ይሄ ነገር አሁን ረጅም ጊዜ ግንኙነት አለማድረግ እንደ አይነት በሽታ ያመጣል ብዬ አላውቅም። የመጀመሪያ ጊዜ ነው የሰማሁት። ባይዘዌ አይምሮ ቴንክ ዩ ሚሚዬ አይምሮ ላይ ራሱ እንደዛ እንደሚባል ታውቂያለሽ። በእንትን ይሄ ስትረስ ምናምን በሐኪም ደረጃ ራሱ ትባያለሽ። ስለዚህ ኩይኑ አስቢበት ማለት ቢጃማው ነው ቢጃማው ያለሽ እኮ ያለውልሽ ያ ማሰብ የሚባል ነገር የለም። አሁን ራሴ ቢጃማ መሸጣለሁ። እኔ ፋርማሲ ደግሞ ቀጮም ከቻለች ከጎንሽ እንዴ ትከፍታለች የመከላከያውን ምን መከላከያ እንትኑ ብዙ ነገር ነው እንጂ ሙኒት የጠራቻቸው ጠቅላላ እዛ ፋርማሲ ውስጥ ነው የሚገኙት። እንዴ ቆይ ሸር አድርግላትና ይሄ ያቻሩንም ቢሆንም የባለ አልጋ ቤት ስማይሊ ከፍት ነው እያሉ ነው የእንዲተኙ ነው ሁሉ ነገር ገዝተው የአልጋ ቤትማ እንግዲህ ምን ይባላልኝ ይፈለጋላ አልጋ ከግላቸው ምንድነው አልጋ ቤት ቤርጎ ቤት እንመራቸዋልና የከፈቱ ሰዎች ምናምን ማን አለ ኢትዮጵያ ላይ ሆቴል ያለው አረብ ሰው ይኖራል ኢትዮጵያ ላይ ሆቴል። ያ እንግዲህ ዋናው ነገር ተቀበል ይሄን ሁሉ አመቻችተንኛ ትምህርቱን ሰተን ቢጃማውን አቅርበን አልጋ ተጣላችሁ ቁም ነገር ይሄ ባይዘዊ ጠቃሚ ነገር እንደሆነ ታውቂያለሽ። አሁን ወረቅ ማዳም ቤት ለሆኑ ልጆች እያመማቸው ውፍን አድርገው ውስጣቸውን የያዙ ምናምን ነገር ሐኪም ጋር መሄድ የሚያፍሩ አሉ። ራሱ እኮ ታውቂያለሽ እንደዚህ ችግራቸው ግን እዚህ ዶክተር ነው መሰለኝ ያለው እዛ ኪዩና ሴት ናቸው አለ ማህፀን ሐኪም ስፔሻሊስቶች ምናምን አለልሽ ሴትም ይሆን እንደምርጫሽ የግል ከሆንሽ ወንድም መምረጥ ትችያለሽ። ወንድ ይሻላል ታያለሽ። ሴት ይሻላል ዘራ ሰላም እንጂ እናት ወደ ሆቴል ወይ ሴት ይሻላል። ግን እኔ ዶክተር በሐኪም ደረጃ ወንድ ደስ ይለኛል። ወንዶች ናቸው ደስ እንትኖች ናቸው ሩህሩህ ይመስሉኛል ሳስበው። እንዴ ማለት ሩህሩህ ምን አገባው ጋር ልገባ ነው። አንድ ሆስፒታል ሲሄድ እኔ ፎከስ ማረገው እንትናቸው ይጻፈለት ስማቸውን ሰርች ማድረግ ነው። ምን አይነት እንትን ሰክሰስፉል ሆነዋል የሚለውን ነገር እና መርጣለሁ። ወንድም ይሁን ምንም ይሁን ግን እንትናቸው ሀይ መሆን አለበት። ገባሽ? ሌብላቸው የተሰጣቸው እንትን በስራ እንትናቸው ኦፕሬሽን ከሆነ ምናምን የተሰጣቸው እንትን ሀይ ከሆነ እንደኔ ከንቱ እንጂ መች ወንድና ሴቱን እመርጣለሁ። ጾታው ጋር አይደለም ትኩረትሽ። አዎ እንዴ ትኩረትሽን እንደዚህ ስፔሻሊ እንደዚህ ነገር የውስጥ ነገር ከሆነ በጣም እንትን ይፈልጋል። አንዳንድ ሰው ደግሞ በጣም ኮምፈርት የሚሰማው ተመሳሳይ ጾታ ሲሆን እንዳታፍሬ ነው። ወንድማ ይከብዳልኝ። አረ ከብድን ደስ ነው። ለምን ይከብዳል? ኩይ ነው እኔ ምን አውቄ ስሚ ስለመወለድ ሳስብ እኮ በቀደም ታቀጆስት መከረኩ